ሩዝ እንዴት ነህ? አለሁልህ ዶክተር ዳኒ እንዴት ነህ? አለን የተወደድክ ጌታ ጌታ ነው የሚወደኝ ዳኒ። እኔ ሁለት ጌታ የለኝም። ኢየሱስ የተባለው የሥላሴ ሁለተኛው ክፍል ሞተው የተነሳው በሞቱ ሕይወት የሰጠን። ስለዚህ አንደኛው ጌታ ነው የሚወደኝ ማለት ነው። አብ ወልድን ወደደ፣ ወልድ አብን ይወዳል የሚል አላነበብክም? ጌታ ይወዳል ማለት አይደለማ። የሚገባ ጌቶች ይወዱሃል ነው ልትለኝ የሚገባ። የሞተው አብ ወልድ መንፈስ ቅዱስ አይደል የሞተው? ወልድ ነው የሞተው። ስለዚህ እሱ ይወዳሃል ነው ያልኩህ ያለሁት። እኔም እሱን ስለምወደው አንድ እሱን ብቻ እያልኩ የምጋደል ያለው ጥያቄዎችን እስቲ በፈርጅ እያደረግክ አምጣና እስቲ እንመልሳለን። ጌታ ይረዳናል። ሩዝ እንዴት ነህ? አለሁልህ ዶክተር ዳኒ እንዴት ነህ? አለን የተወደድክ ጌታ የሚወድህ። አሜን አሜን። ግን የትኛው ጌታ ነው የሚወደኝ ዳኒ? እኔ ሁለት ጌታ የለኝም። ኢየሱስ የተባለው የሥላሴ ሁለተኛው ክፍል ለእኛ መጥቶ የሞተው የተነሳው በሞቱ ሕይወት የሰጠን። ስለዚህ አንደኛው ጌታ ነው የሚወደኝ ማለት ነው። ኦፍኮርስ እግዚአብሔር አብም ጌታ ይባላል፣ ወልድም ጌታ ይባላል፣ መንፈስ ቅዱስም ጌታ ይባላል። ይወደኛል ጌታ ሌላኛው ጌታ ኦፍኮርስ ያው አብ ወልድን ወደደ፣ ወልድ አብን ይወዳል የሚል አላነበብክም? ስለዚህ አሁን ጌታ ይወዳል ማለት አይደለማ። የሚገባ ጌቶች ይወዱሃል ነው ልትለኝ የሚገባ። እኔ ኢንተርምስ ኦፍ ፐርሰንስ አሁን እያወራ ያለሁት ኢንተርምስ ኦፍ ትሪኒቲ ሳወራ ኦኬ፣ ግን ፐርሰኑ ስፔሲፊክ ጂሰስ ክራይስት በመስቀል ላይ የሞተው አብ ወልድ መንፈስ ቅዱስ አለ የሞተው ወልድ ነው የሞተው። ስለዚህ እሱ ይወድሃል ነው ያልኩ ያለሁት። እኔም እሱን ስለምወደው አንድ እሱን ብቻ እያልኩ የምጋደል ያለው። ስለዚህ ስለሱ እያወራው እንደሆነ ከገባ ሚሽን አኮምፕሊሽድ ነው። በቀጣይ ደግሞ ጥያቄዎችን እስቲ በፈርጅ እያደረግክ አምጣና እስቲ እንመልሳለን። ጌታ ይረዳናል። በፈርጅ ጌቶች ይረዱናል። እኔው እስኪ ሀሳቡ ላይ የተወሰነ ነገር እንበልና በመጽሐፍ ቅዱስ በነገራችን ላይ ኤሎሂም የሚለው ብዙ ጊዜ በብዙ ቁጥር የተጻፈው አለ። አሁን እሱ እናወራለን ሌላ ጊዜ። ጌቶች ብለህ ስለደጋገምክ ነው። ሂዱና አህዛብን በአብ እና በወልድ እና በመንፈስ ቅዱስም እያጠመቃቸዋቸው ደቀ መዛሙርት ያደርጓቸው የሚለውን ራሱ ጸሐፊዎቹ ለምን ጻፉት? አያሳስብም? የወልድ ስም ማን ነው ዳኒ? የወልድ ምድራዊ ስሙ ነው ወይንስ ስሙ ማን ነው? ምድራዊና ሰማያዊ ስሙ ማን ነው? እኛ መቼም በምድር ከመምጣቱ በፊት ያው ወልድ በሚል ነው የሚታወቀው እንጂ የተለየ ስፔሲፊክ ስም የለውም። ወልድን አንተማ ወልድ ብለህ ነው የምትጠራው? ከዘላለሙ ኢየሱስ የሚል ስም አልነበረውም፣ ግን በምድር ላይ ያለ ኢየሱስ አማኑኤል። ትእዛዙ የተሰጠው ከዘላለም አይደለማ። ትእዛዙ ማቴዎስ ወንጌል ላይ ነው የተሰጠን። ስለዚህ የምድራዊ ስም ከፈለክ ኢየሱስ ይባላል። የወልድ ስም ማን ነው? ኢየሱስ። የአብ ስም ማን ነው? አብ እኮ ወደ ምድር አልመጣም። አሁን በምናወራበት አውድ አብ ስም የለውም። መንፈስ ቅዱስ ስሙ ማን ነው? መንፈስ ቅዱስም እንዲሁ በምናወራበት አውድ ስጋን ስላለበሰ የተለየ ስም የለውም። ስለዚህ የምናጠምቀው በአብ በኢየሱስና በመንፈስ ቅዱስ ስም እያልን ነው የምናጠምቀው። ኖት ኤግዛክትሊ፣ ምክንያቱም ዩ ጀስት ሚስድ ዘ ኮንቴክስት። ስለዚህ ወልድ ዳኒ ችግሩ ምን መሰለህ? አሁን በአብ በወልድና በመንፈስ ቅዱስ ስም ካለ የወልድ ስም ማን ነው ብዬ ስጠይቅ ፈጥነ ኢየሱስ ነው አልከኝ። ስለዚህ የወልድ በምድር ብዬ ነው በምድር ነው ጥምቀት በምድር ብዬ ኳሊፋ አድርገዋለሁ። ጥምቀት የሚካሄደው እኮ በምድር ነው ዳኒ፣ በሰማይ አይደለም። አሁን ኢየሱስ የወልድ ስም ማን ነው ስለ ኢየሱስ ካልከኝ በኋላ በአብ በወልድና በመንፈስ ቅዱስ ስም የሚደረግ ጥምቀት የለም ማለት ነው። የወልድ ስም ማን ነው ስለ ወልድ ነው ማለት ነበረብህ። የወልድ ስም ኢየሱስ ከሆነ ለአብም ስም ልንፈልግ ይገባል፣ ለመንፈስ ቅዱስም ስም ልንፈልግ ይገባል። ኦኬ፣ ይሄ አርጊመንት እንደማያስኬድ ላሳየ። አብ ዘላለማዊ ስም ነው፣ ወልድ ዘላለማዊ ነው፣ መንፈስ ቅዱስም ዘላለማዊ ነው። ኢየሱስ ግን በተናጠል ምድራዊ ስም ነው።
ስለዚህ አንተ በዘላለማዊ ስም ሳይሆን በምድራዊ ስም ካላጠመቅን እያልክ ነው ያለው። እኔ ደግሞ እያወራ ያለሁት በዘላለማዊው ስም አብ ወልድና መንፈስ ቅዱስ ተብሎ በተጻፈው ነው። ምድራዊ ስም ኢየሱስ አለው። አዎ አንተ እኮ እያልክ ያለው ለአብና ለወልድ ከዘላለማዊ ስሙ፣ ለአብና ለመንፈስ ቅዱስ፣ ለወልድ ደግሞ በምድራዊ ስሙ። እንዴ ለምን ዲኮንቴክስቹዋላይዝ እናደርጋለን? ፕሊዝ ሌትስ ኪፕ ኮንቴክስት። ምንድን ነው አሁን እያልኩ ያለሁት? ቦታው ክፍሉ ምን ያጠይቃል ነው? ስም ያጠይቃል ነው። በአብ በወልድና በመንፈስ ቅዱስ ስም የሚለውን ስም ያጠይቃል ነው። ገብቶሃል? ኦኬ እሺ። ሄቭ ተቆጣችን ዳንኤ፣ ሄቭ ተቆጣችን። ርዕሱ ላይ ተመለሱ ተብለናል። እሺ ውስጥ እናከብራለን፣ ውስጥ ነች ተጠልዘ እኮ እናከብራለን፣ እንታዘባለን። ኢየሱስ ይስጥልን። አዎ እኔ ለዛውም ቅድም ሱራ የተባለው ይጠየቅለት ማርያምን ከኃጢአት ከለላ። እሺ ቀጥቀጥ ኖ ሌላ ሳይሆን በሲሙ ለአንድ ጥያቄ ጠይቄ ከዛ እንድትናገረው ነበር። ዳኒ ከፈቀዳችሁ ችግር የለው። ኦኬ ዳኒ፣ ኢየሱስ ያዌ ነው ብለህ ታምናለህ? መጽሐፉ ያህዌ ብሎ ተጠቅሟል። ኢየሱስ ራሱ ያዌ የሚለው ስም ለወልድ ብቻ ነው የሚሰጠው? ለአብም ተጠቅሟል፣ ለወልድም ተጠቅሟል፣ ለመንፈስ ቅዱስም ያህዌ ተብሎ ተጠቅሷል። የተለያየ ቦታ ነው። የያዌ አዲስ ኪዳኑ ስም ማን ነው? ያህዌ የሚለው ለአብ ለወልድና ለመንፈስ ቅዱስ በተለያየ ቦታ ተጠቅሷል ብያለሁ። የያዌ የአዲስ ኪዳኑ ስም ያህዌ የሚለው ስም ለአብ ለወልድ ለመንፈስ ቅዱስ ከተጠቀሰ ከያህዌ መምጣት አትችልም። ከአብ ወይም ከወልድ ወይም ከመንፈስ ቅዱስ ነው መምጣት የምትችለው። እሱ ብሉይ ኪዳን ነው። በአዲስ ኪዳን የያዌ ስም ማን ነው ነው ጥያቄው። ዳን ያህዌ የሚለው ቃል ራሱ በነገራችን ላይ ነው ወይስ ግሪኩ ነው ወይ እኮ እየመለስኩ ነው። ኤግዛክትሊ እሱን ነቀላችሁት። እሱን ልመልስ ነበር። ኤግዛክትሊ ያህዌ የሂብሩ ቃል ነው፣ የሂብሩ ቃል ነው እና በአዲስ ኪዳን ያህዌ የሚለው ቃል የለም። አዎ ግን በአዲስ ያህዌ የሚለው ትክክል ነው። በአዲስ ኪዳን የለም። ግን ያህዌ የሚለው በአዲስ ኪዳን የያህዌ ስም ማን ነው ነው ጥያቄው። አብም ሊሆን ይችላል፣ ወልድም ሊሆን ይችላል፣ መንፈስ ቅዱስ። ያህዌ ማለት እኮ ያለና የሚኖር ማለት እኮ ነው። አብም ያለና የሚኖር ነው፣ ወልድም ያለና የሚኖር ነው፣ መንፈስ ቅዱስም ያለና የሚኖር ነው። አሁን ኢየሱስ ያህዌ ነው አላልክም እንደ ዳኒ? ኢየሱስም ያህዌ ነው፣ ወልድም መንፈስ ቅዱስም ያህዌ ነው፣ እንደገና ደግሞ አብም ያህዌ ነው። ጥያቄ የእግዚአብሔር ስም ለምሳሌ አብ ወልድ መንፈስ ቅዱስ ያህዌ ተብሎ እንደሚጠራ ነገርከኝ አይደለ? በብሉይ ኪዳን ያ ያህዌ በስጋ ሲገለጥ በአዲስ ኪዳን የያህዌ ስም ማን ነው ነው የኔ ጥያቄ። በስጋ የተገለጠው ያህዌ ኢየሱስ ይባላል። እንደዚህ ለምን አትልም ታዲያ? ድምፅ አለ። ቀጥለው። ኦኬ በስጋ የተገለጠው ብራዘር እዚህ አታወራ። ወደ ርዕሳችን ወደ ቶፒካችን ያንን የቀደሙን እዛ ላይ ቁርአን ላይ ብቻ ነው ያለው አለ ከመንፈስ ቅዱስ ጋር ሮሻል ሚል ያለው ቅድሙ ቱሩዝ የሱን ነገር እስቲ ትንሽ እና ኢብራሂም ስለመጡ 20 right ምን አላችሁ? ቱሩዝ ይሰማል አለ አውሩንጂ አውሩንጂ ነው እኔ ጋር ሰላም ብያለሁ። ቆይ ይኸውልህ ምን መሰለክ እየገባብኝ ነው። እሺ እንዴት አንዴ ቀደም ተዚህ ይላችኋል። ቤቱን ማኔጅ እናድርገው። አሁን ዳኒ ቀድሞ ስለመጣ ዳኒን እናስተናግደውና ከዛ ደግሞ እነ ኢብራሂምን እናወራለን። እንደዛ ይሻላል። አይ ቲንክ ልክ ነው። ቀደምኳቸው ነው የሚማረው። ቆይ አንተን ነው የምናስቀድምህ። አሁን የምንፈልገው ማርያም ኃጢአት አለባት ወይ ስትል አዎ ስትለን ማስቀጥል ትሩዝ ይበቃ። ያው እስከ ማርያም ሰው ነች እኮ የተወደደች ጌታ የሚወዳት። ስለዚህ በቃ ሁሉ ኃጢአትን ሰርቷል የሚለው ይመለከታታል።
መልካም፣ በጣም ጥሩ። እሺ ስለዚህ አሁን ዋናው ቅድም እያወራንበት የነበረው ፖይንት ምንድን ነው? ማርያም ኃጢአት አለባት ካልከኝ አንተ ማርያም ከክርስቶስ ክርስቶስ ከማርያም ስጋና ደም ተካፍሏል ብለህ ታምናለህ። ያው ሜዲካል ዶክተር እንደሆንክ አውቃለሁ፣ ግን ሀሳቡን ተረዳኝ። ስጋና ደም ስል ምን እያሉ? ችግር የለውም። ታዲያ ከማርያምማ ኦፍኮርስ ወስዷል። የማህፀንሽ ፍሬ ብሏት የለ እንዴ? ብሎት የለ እንዴ? እሱ በጣም ጥሩ። ስለዚህ ማርያም ኃጢአት አለባት ልክ እንደማናችንም። ክርስቶስ በእሷ ከተካፈለው ስጋ በዛ ምክንያት ኃጢአት ይኖርበታል ወይስ አይኖርበትም? ኃጢአት እኮ በስጋና በደም የሚተላለፈው ቫይረስ አይደለም ብራዘር፣ መንፈሳዊ እንትን ነው። እና ስለዚህ ስጋና ደም ስለተካፈለ በስጋ ውስጥ ኃጢአት ይተላለፋል የሚል የተጻፈ የለም። መንፈሳዊ ኢሹ ነው ኃጢአት። ስለዚህ ጥያቄው በራሱ ትክክል አይደለም። ዳኒ፣ እኔ እናንተ ኃጢአት ያለብን ምን ስለሆነ ነው ኃጢአት የሚኖርብን? ኃጢአት ኢዘ ስፒሪቹዋል ቲንግ፣ መንፈስ ነው። ፓልፔት የሚደረግ ክሮሞዞም ውስጥ የሚቀመጥ ዲኤንኤ ውስጥ የሚቀመጥ ነገር አይደለም። መንፈሳዊ ነገር ነው፣ ወይም ደግሞ ቁሳዊ ነገር አይደለም። ከአዳም አንጻር ስናወራ ቅድም ሮሜ ላይ ስናነብ እንደነበረው በአንዱ አዳም ምክንያት ሞት ወደ ዓለም መጣ ተብሏል። አንዱ አዳም ምክንያት መዝሙር 51ን ክፈትልኝ። መዝሙር 51ን ክፈትልኝ ዳኒ። ይባላል መዝሙር 51ን ክፈት። ይኸው ከፈትኩኝ። አንብብልኝ እስኪ። ይኸው ከፈት። አምስት ላይ አንብብልኝ። አምስት ነው አራት ነው የፈለከው? አምስት። እሺ 5 እነሆ በአመፃ ተጸነስኩኝ እናቴም በኃጢአት ወለደችኝ ይላል። ስለዚህ ጥያቄው ምን ማለት ነው? በአመፃ ተጸነሱ ማለት እዚህ ጋር በአመፃ ተጸነስኩ ማለት አመፀኛ የሆነ እሺ፣ ድምጽ ያለው አሁን መታል ዳኒ። እሺ ስል ገብቶብኝ ነው። አይዶንት ኖ እንዴት እንደማወራ እንግዲህ እየዘጋው አወራለሁ። እነሆ በአመፃ ተጸነስኩ ይላል። ስለዚህ አመፅ የሰራ ሰው አካል አለ እዚህ ጋር። ሰብጀክቶቹ ተጸናሹ ዳዊት ነው፣ እናትየው ደግሞ አለች። እናቴም በኃጢአት ወለደችኝ ይላል። ስለዚህ የሆነ ሰው ኃጢአት ሰርቶ እንደወለደው የሚያሳይ ነው እንጂ ኃጢአት በዲኤንኤ እንደሚተላለፍ አይደለም ወገናችን። ስለዚህ ከአዳም የወረስነው ምንድን ነው? በአዳም በኩል ሙታን የሆነው ለምንድን ነው? ያው የአዳም ልጅ ስለሆን አዳም የወደቀ ማንነቱን ወደኛ አስተላለፈ ማለት ነው። የወደቀ ማንነቱን በምን አስተላለፈ? ባዮሎጂካሊ ነው ያስተላለፈው። መቼም ኤምብሪዮጀነሲስ እንሞክር እንዴ? ታዲያ ምን እያልከኝ ነው? እኔ እኮ ክሮሞዞም ዲኤንኤ አይተላለፍም አላልኩም። ኃጢአት ግን መንፈሳዊ ነገር ነው፣ ስጋዊ አይደለም ነው ያልኩ ያለሁት። አሁን እኛ ከአዳም ያን የወደቀውን ማንነት የወረስነው መቼም ያስተላለፈው በብሉቱዝ አይደለም፣ በመወለድ ነው። በመወለድ ከአዳም ኃጢአት ተላልፏል ብለህ ታምናለህ? ከአዳም ኃጢአት ተላልፏል ብለህ ታምናለህ? ሞት መጥቷል። አዎ ኖ አዋት በል። መጀመሪያ ጥያቄውን አንደርስታንድ አድርገው። ከአዳም አዳምጠኛ ቆይ ይኸውልህ ትሩዝዬ፣ እኔ ማወራው ነገር በጣት የሚነካና የሚብራራ ነው፣ ራሱን ችሎ የሚያብራራ ነው። ስለዚህ ከአዳም አንተ የተቀው ኃጢአት እንዳለ ካለ በጣት እየነካ አሳየኝ ከመጽሐፍ ቅዱስ ውስጥ። ምን ማለት ነው እሱ? በጣት እየነካ አሳየኝ ማለት ምን ማለት ነው? ዳኒ ተቋርጣ አለሁኝ። ይቅርታ ከታላቅ ይቅርታ። አሁን ተመልሰሃል። ምን ማለት ነው? በእጅ በጣት እየነካ አሳየኝ ማለት ኃጢአት ከአዳም ተቀብለናል ካልከኝ መጽሐፉን ትከፍትና ይኸው እዚህ ጋር ኃጢአት ተቀበልን የሚል አሳየኝ። ይኸው ክፈት፣ ሮሜ 5ን ክፈትልኝ። ሮሜ 5:12 ላይ ያነበብኩ 5:12 እንግዲህ ሰምታችኋል። ሮሜ 5:12 ኃጢአትን ከአባቴ ተቀብያለሁ ወይም ከአዳም ተቀብያለሁ እያለ ነው። እስቲ አንብበው እስኪ። ኦኬ እንደዚህ ይላል። ስለዚህም ምክንያት ኃጢአት በአንድ ሰው ወደ ዓለም ወደ ኮዝሞስ ነው እንጂ ወደ ትሩዝ ገባ አይልም። አላለቅም። ቀጥል።
እያነበብኩ ነው መቼም እና ስጨርስ ታብራራለህ አንተም ችግር የለውም። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ ካለ በኋላ በኃጢአትም ምክንያት ደግሞ ሞት ገባ ማለት ነው። ጥሩ እዚህ ጋር እንስማማለን። እንደዚሁም ሁሉም ኃጢአትን ስላደረጉ እንጂ ከአባታቸው ተቀበሉ አይልም። ስለዚህ አንተ አሁን ኃጢአት የደረሰብህ ስላደረክ ነው እንጂ ከአባት ስለተቀበልክ አይደለም። ስላደረጉ ይላል። ቀጥል ባይ ዘ ዌይ ስላደረጉ የሚለው በአራት ነጥብ የተዘጋ ነው። እንቀጥልሽ ችግር አራት ነጥብ ስል ሀሳቡን ዘግቷል። ድርብ ሰረዝ ቢሆን ሕግ እስከመጣ ድረስ ኃጢአት በዓለም ነበረና ነገር ግን ሕግ በሌለበት ኃጢአት ዘለልክ እንዲሁም ሁሉም ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ እኮ ብዬ አንብቤያለሁ። እሺ ጥያቄ መጀመሪያ በማን በኩል ገባ ኃጢአት በአዳም ምክንያት ነው የገባው ግን ወደ ሰዎች ሳይሆን ወደ ኮስሞስ ነው የገባው። ብራዛ አቤት ኃጢአቱ ወደ ዓለም ወደ ዩኒቨርስ ገባ ነው የሚለው፣ ኮስሞስ ነው የሚለው ቃሉ እንጂ ወደ ግለሰቦች ገባ አይልም። ግለሰቦች ኃጢአትን ስላደረጉ ነው ይላል። የሞቱ ምክንያት ምንድን ነው? አሁን ኃጢአት ወደ ምድር ስለገባ ሰው ደግሞ ኃጢአትን ስላደረገ ነው። ካውዙ ማን ነው? የዛ ኃጢአት እንዲገባ ምክንያት ማን ነው? እኔ እናንተ ነን። ትሩዝ ኦፍ ኮርስ መጽሐፉ እኮ ስላደረክ ይላል። ትሩዜን ስላደረገ ብሎ ከጨመረልን ስለተቀበልኩ ብለህ መረዳት አትችልም። ለመጀመሪያ ግን በእኔ ምክንያት ነው ኃጢአት የገባው ወደ ዓለም። ትሩዝ የምትፈልገውን ጥያቄ ትጠይቀኛለህ። ዶንት ወሪ። ግን የማወራውን ነገር ዊዝ ዘ ቤስት ኦፍ ዩር ካፓሲቲ ስማኝ። እሺ ማለት ለማቋረጥ አትቸኩል። ኦኬ እዚህ ጋር ምን ብያለሁ መሰለ? ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ የሚለው ላይ ተስማምተናል። ምክንያቱም ኃጢአት በአዳም ምክንያት ገብቷል። ስለዚህ ወደ ዓለም ኃጢአት እንዲገባ አዳም ምክንያት ነው፣ ዘጋም ማለት ነው። በኃጢአት ምክንያት ደግሞ ሞት ገባ ብያለሁ። ምንም ጥያቄ የለው፣ መጽሐፉም ይናገራል። ይህንንም ዘግተናል። ነገር ግን ወደ ግለሰቦች ወደ እኔና ወደ ትሩዝ ኃጢአት እንዴት ገባ የሚለው የሚቀጥለው ሴግመንት ያብራራዋል። እንደዚሁም ሁሉ ኃጢአትን ስላደረጉ ብሎ ኳሊፋይ ያደርገዋል። ወደ ዓለም ስለገባ ብቻ ሳይሆን ወደ ዓለም ከገባ በኋላ አንተ ስላደረግከው ብሎ ጸሐፊው ኳሊፋይ አድርጎ ነው የጻፈው። ስለዚህ አንተ ኃጢአት ያለብህ ኃጢአትን ውረድ ዳኒ፣ እየወረድክ አንብብ። መጀመሪያ ስላደረጉ የሚለውን ሲያብራራል ሀሳቡን ያብራራዋል። ውረድ ዳኒ፣ እየወረድክ አንብብ። ሲጀመር አብራራውም ልቀጥልሽ። እንግዲህ ወንድማችን እየጠየቀኝ ያለው ምንድነው? ስላደረጉ የሚለውን የሚያብራራ ነገር እናገኛለን ያለው። እንቀጥልሽ። ሕግ እስከመጣ ድረስ ኃጢአት በዓለም ነበረና ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም ማለት። ኦኬ እየጠበቅን ያለ ነው ምንድነው? ኃጢአት ሳንሰራ ተቀበልን የሚለው ነው የምንቀበለው፣ እየፈለግን ያለ ነው። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ሁሉ ላይ ኃጢአተኞች ሆኑ ሳይሆን ሞቱ ነው የሚለው። ገብቷል? ሚለውን አንብብ ዳኒ። እየረዳውክ ነው። እሺ ኃጢአት ባልሰሩት ላይ እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ ነው የሚለው። ኃጢአተኛ አይላቸውም። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና ይላል። በጣም ጥሩ። አሁን እዚህ ክፍል ላይ ምን እያለን ነው? ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ ይላል። ይሄ መታመን ያለበት ነገር ነው። በአንድ ሰው ሲባል በአዳም በኩል ገባ። ሞት በኃጢአትም ሞት እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሳል። እሺ ይሄ ሁሉ ሰው ኃጢአትን መቼ ነው ያደረገው? ገና ሕፃን ልጅ ሲወለድ መቼ ነው ኃጢአትን ያደረገው? መቼም አደረገ የሚባለው ግን አዳም ነው። በዚህ አዳም መተላለፍ ምክንያት ለሰው ሁሉ ሞት እንደመጣ ይናገራል። ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ሕግ እስከመጣ ድረስ ኃጢአት በዓለም ነበርና ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠር። ነገር ግን በአዳም መተላለፍ ምክንያት በአዳም መተላለፍ ምሳሌ ኃጢአት ባልሰሩት ላይ እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። ስለዚህ ይሄ ምን የሚለው ሞት ነው ሲባል ሞትን ትሞታለህ የተባለው ከእግዚአብሔር የተሰጠው ፍርድ ነው። ሞትን ትሞታለህ የሚለው እኔ ምንም ሰርቼ አይደለም የምሞተው፣ በአዳም ምክንያት ነው የምሞተው። ምን ስለያዘ ሲባል አዳም ያን የሚሞት ሰውነትን ስለያዘ ከአዳም በኋላ ያለው ሁሉ ይሞታል። በምን ምክንያት? በመተላለፍ ምክንያት። መተላለፍ ምንድን ነው? ኃጢአት አይደለም ወይ? ለእግዚአብሔር አለመታዘዝ ምንድን ነው? ኃጢአት አይደለም ነው?
አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና ይላል። ስለዚህ ኃጢአት በማን በኩል መጣ ሲባል በአዳም በኩል መጣ። በዚህ ሁሉ ምክንያት ኢቭን ኃጢአትን ባልሰሩ ሁሉ ላይ ሞት መጣ አለ። ይሄ ሞት ደግሞ የምን ውጤት ነው ይለናል መጽሐፍ ቅዱስ? የኃጢአት ደሞዝ ሞት ነው ይለናል። የኃጢአት ደሞዝ ሞት ነው። እኛ የምንሞተው አሁን ኃጢአተኞች ስለሆንን። ይሄ ኃጢአተኝነት ደግሞ ከማን የመጣ ነው ሲባል ከአዳም እየተዋረሰ የመጣ። ይሄን ይዘን ማርያም ለክርስቶስ ዘርን አካፍላ ጨረስን። ብራዘር እኔ እኮ ዝም ብዬ ማዳመጥ ያው በደንብ ጥፋት አጥፋ ብዬ ነው። በደንብ ተሳሳትልኝ ጌታ ይርዳ ብዬ ነው እንዴ። ይቀጥላል እንዴ? እሺ ትሩዝ ለምን እንዳወራ ታውቃላችሁ? ትሩዝ ያወራው ኃጢአትን ከአዳም ተቀብለናል የሚለውን ሊያሳየኝ ነው። ኃጢአትን ሟች ገላ ከአዳም እንደተቀበልን እኔ ማምናለሁ። ስለዚህ ትሩዝ ሊያሳየኝ አይገባም። ኦልሬዲ ፎልን ኔቸር እኔም ተቀብያለሁ። በዚህ ምክንያት ነው ሰው የሚሞተው፣ ፎልን ኔቸር። ግን ኃጢአቱን ራሱን ተቀብለናል ወይ ነው ጥያቄው። ኃጢአቱን ሟች ገላ መቀበልና ፎልን ኔቸርን ሟች ገላ ወይም ፎልን ኔቸር መቀበልና ኃጢአቱን ራሱን መቀበል ይለያያል። ስለዚህ ትሩዝ በጣቱ ነክቶ ሊያሳየኝ የሚገባው ምንድን ነው? ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ ይላል። ኃጢአቱ ራሱ ወደ ዓለም እንደገባ እናያለን። ይሄ ኃጢአት ግን እኔ ምንም ሳልሰራ እኔ ላይ እንዳረፈ ማሳየት መቻል አለበት። ትሩዝ በኃጢአት ሞት ይላል። ኦኬ እንዲሁም ሁሉም ኃጢአትን ስላደረጉ ነው የሚለው እዚህ ጋር። አንተ ኃጢአትን ስላደረግክ ነው እንጂ ከአዳም የተቀበልከው ሟች ገላ አለ፣ ዊኖታት ፎልን ኔቸር አለ፣ ዊኖታት። ኃጢአቱን ግን አንተ ላይ አላረፈብህም። ካረፈብህ በጣት ነክታ አሳየኝ ነው ጥያቄው። ኃጢአቱን ያልኩት እኔ። ጨርስ ዳኒ፣ ጨርስ ደግሞ እኔ ልቀጥል እኮ የጠየቅኩት ጥያቄ አሁን አብራርተህ 2-3 ደቂቃ ወስደህ ስታብራራ የምትመልሰውን ነገር ልንገርሽ። እየሄድን ነው፣ ችግር የለውም። አሁን ይህን ሀሳብ እናንሳ። ጥያቄውን ላስታውሰሽ። አሁን አውርተህ ስትጨርስ ለእኔ የምታሳየኝ ሟች ገላ መቀበላችንን ሳይሆን እኛ ኃጢአት ሳንሰራ ኃጢአትን ከአዳም ከራሱ መቀበላችንን የሚያሳይ ጥቅስ ነው የምፈልገው ካንተ። እሺ አንብብልኝ፣ 19ን አንብብልኝ፣ ቁጥር 18 ጀምሮ አንብብልኝ። that's great። እሺ ይሄ እዚህ ጋር እንደማዋጣ አውቃል ማለት ነው። ጭቅጭቅ ስላልፈለግኩ ጭቅጭቅ ስላማሉ። እሺ ችግር የለውም። አሁንም ደግሞ ሰዎች በማስተዋል ስሙ። የሄድንበት ቦታ መጨረሻ ነው። እዚህ ጋር በቃ ምንዘጋበት ነው። ከ18 ላንብብልህ። እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ ይላል። በአንድ በደል ምክንያት በአዳም ምክንያት ማለት ነው። ፍርድ ለኩነኔ በሰው ሁሉ መጥቷል። ፍርድ ነው ያልኩት፣ ኃጢአት አላልኩም። እንዲሁም በአንድ ጽድቅ ምክንያት በኢየሱስ ማለት ነው። በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። ስለዚህ በአዳም ምክንያት ፍርድ መጣ፣ በኢየሱስ ምክንያት ጽድቅ መጣ ማለት ነው። ከዛ ሊቀጥል አይ ቲንክ 19 በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች ሆኑ ይላል። በአዳም አለመታዘዝ እኛ ኃጢአተኞች ሆንን። እዚህ ጋር ስናየው እውነትም ትሩዝ ለትክክለኛነት በጣም የተጠጋ ይመስላል። የምትቀጥለው አረፍተ ነገር ነች የምታፈርስብህ። የምትቀጥለው አረፍተ ነገር እንዴት ትላለች? እንዲሁም ደግሞ በአንዱ በክርስቶስ መታዘዝ ብዙዎች ጻድቃን ሆኑ ይላል። እቺ ላብራራና አንተ ነው የምታብራራው። እሺ አብራራ። አላብራራም። በጣት ንካ ስላልከኝ በጣቴ ስለነካሁት እጠይቅሃለሁ። አሁን ችግር የለውም። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ ይላል። በምን ምክንያት ነው ብዙዎች ኃጢአተኞች የሆኑት? በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች ሆኑ ይላል። ያ ያልታዘዘው ማን ነው? አዳም አለመታዘዝ ብዙዎች ኃጢአተኞች ሆኑ ይላል። እንዴት ብዙዎች ኃጢአተኞች ሆኑ በአዳም አለመታዘዝ ምክንያት? እሱን የሚገልጽልህ የሚቀጥለው ፓራላሊዝም ነው። ክሎዝ ታውቃለህ? ኢፍ ኤንድ ዘን የሚቀጥለውን ፓርት አምብልኝ። ይህን ንገረኝ ዳኒ። በአዳም አለመታዘዝ ምክንያት ብዙዎች እንዴት ኃጢአተኞች ሆኑ? ስለሌለኝ እኮ አይደለም፣ ግን ሌስ ፓወርፉል ያደርገዋል። እኔ መልሱን ቀድሜ ብነግርህ። ጨረሰ። 4 ነጥብ ዘጋ። መልስልኝ። አልጨረሰም። ግማሹን እኮ ነው ያደረገው። እንዲሁም በአንዱ አለመታዘዝ ብዙዎች ጻድቃን ሆኑ፣ በአንዱ መታዘዝ ብዙዎች ጻድቃን ሆኑ የሚለው መጨመር አለበት እኮ።
ችግር የለውም። እሱን ጨምረህ አብራራልኝ። ኦኬ ቴንክ ዩ። ታች ያላችሁ ሰዎች ፍሊፕ ለማድረግ ፈልጌ ሳይሆን ሎጂኩ ጳውሎስ ይህን ነገር ሲያስቀምጥ በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች ሆኑ ይላል። ስለዚህ አዳም አለ፣ ከዛኛ ኃጢአተኛ ሆን አለቀ ማለት ነው። ግን እንዴት ነው የሚለው አልታየም። ጳውሎስ ምን እያለ ነው ያለው? በአዳም አለመታዘዝ እኛ ኃጢአተኛ ሆናችሁ ሲል ምን እያለ ነው ሲል አልተብራራም። ግን የኢየሱስን አብራርቶታል። እንዴት ብትሉኝ እንዲሁም በአንዱ መታዘዝ ብዙዎች ጻድቃን ሆኑ ይላል። ኦኬ በአንዱ መታዘዝ በኢየሱስ ማለት ነው እኛ ጻድቃን ሆነናል። አዎ ጉድ። የኢየሱስን ስለምናውቃት የኢየሱስን አብራርተን ወደ አዳም እንመለሳለን። ያው የኢየሱስን አንድ ሰው ኢየሱስ በመስቀል ላይ ስለሞተ ብቻ ሰው ጻድቅ እንደማይባል ታውቃላችሁ ሁላችሁ። ምንድን ነው የሚጎለው ካላችሁ ሰው ኢየሱስ በመስቀል ላይ ስለሞተለት አንድ ማድረግ ያለበት ነገር አለ። ንስሐ ገብቶ መመለስ አለበት። ዳኒ የአዳምን አብራራና ኢየሱስ ከተመጣለ ቀጥሎ መጀመሪያ የአዳም አሁን እያወራ ያለሁት አይገልጽም። የአዳም ቆይ ዳኒ ለምን ወደ ኢየሱስ እንደሆነ ቆይ በኢየሱስ ጊዜ ሰጠኝ ነው የማወራው። በጊዜ ነው የማወራው። ብዙ ሰዓት ሰጠው። ኤኒዌይስ ሚውት አድርግ፣ ችግር የለውም። ሚውት አጣ የለውም። አሁን ምን እያለ ነው ወንድማችን? ዝም ብሎ አሁን ተራ ክርክር ከምናደርግ ክፍሉ ምን እያለ ነው? ዝም ብዬ አይደለም ገና አስቁመኝ ነው አላወራውም። እሺ አመሰግናለሁ። ሚውት አድርግ። እንግዲህ በአዳም በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁም በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ ይላል። አሁን የጸደቅነውም ቢሆን በአንዱ ምክንያት ነው። ይቅርታ ምንድነው? እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ መጣ፣ እንዲሁም በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። ይኸውላችሁ በአዳም ምክንያት ኩነኔ መጣ አለ፣ በክርስቶስ ምክንያት ደግሞ ጽድቅ መጣ አለ። እኔ በክርስቶስ ጽድቅ ላይ ምንም አይነት አስተዋጽኦ የለኝም። ጽድቁ ነፃ ስጦታ ነው። እኔ ያደረኩት አንድም አስተዋጽኦ የለም። ልክ እንደዛው በአዳምም በዛው ኩነኔ አዳም በሰራው ላይ የኔ ድርሻ የለም። ቀጥሎ ይሄን ነው የሚያብራራው። እንደ ጽድቅ ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ፣ በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ ይላል። በማ አለመታዘዝ? በአዳም አለመታዘዝ ብዙዎች ኃጢአተኞች ሆኑ ይላል። ምን አድርገው? ምንም ሳያደርጉ። በማን ምክንያት? በአዳም አለመታዘዝ ምክንያት። ልክ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። በክርስቶስ መታዘዝ እኔ ጻድቅ ሆናለሁ። ምን አድርጌ? ምንም ሳላደርግ። እሱ ታዞ ክርስቶስ ታዞ እኔ ጻድቅ ሆናለሁ ማለት ነው። ስለዚህ በአዳም ምክንያት ሞት መጥቷል፣ እንቀበላለን። ኃጢአት መጥቷል፣ ይህንን መጽሐፍ ቅዱስ ይነግረናል። በአንዱ በክርስቶስ በኩል ደግሞ ጽድቅ መጥቷል፣ ይህን እንቀበላለን። ጽድቁ ላይ እኔ ድርሻ አለ ካልከኝ እቀበልሃለሁ። ጽድቁን እኔና ክርስቶስ ነን ያመጣ ነው ካልከኝ እቀበልሃለሁ። ጽድቁን ተባብረን እኔና ክርስቶስ ነን ያመጣ ነው። ልክ ኃጢአትንም እኔና አዳም ነን አብረን ኃጢአት የሰራ ነው እንዳልከው ጽድቁንም እኔና ክርስቶስ ነን ያመጣ ነው ካልከኝ እቀበልሃለሁ ዳን። ስለዚህ ይሄ ዝም ብሎ ተራ ጉንጭ አልፋ ክርክር ነው የሚሆነው። እዚህ ክፍል ላይ ብዙ ባንቆይ ተገቢ ነው ብዬ አስባለሁ። 2 ደቂቃ ውሰድና አንድ ጊዜ ሶሪ አይ ቲንክ መጽሐፍ ብትከፍቱ መልካም ነው። አለዛ እኔ በጣም እቸገራለሁ ለእናንተ ለማሳየት። ጊዜ ከማሳየት በፊት አንድ ኮምፒውተሬ ላስተካክል፣ ከታላቅ ይቅርታ ጋር ኮምፒውተሬ ላስተካክል ጊዜ ከማስቀመጥ በፊት። እሺ ጀስት ዋንስ ኮምፒውተሬ ልክፈትና እያነበብኩ መስራት እንዲችል ማለት ነው። ጂሰስ ራይቸስነስ እና ትልቁ ላይ አድርገኝና ኮምፒውተር ማን ነው በስኬች ላሳያችሁ። ትልቁ ላይ አድርገኝ ስትጨርስ ንገረን። በቃ አሁን ቪዲዮ መክፈት ብቻ ነው የቀረኝ። 2 ደቂቃ ሰጥቻለሁ። ኤክስፓንድ አድርጉት ዳኒ። ኦኬ እዚህ ጋር ትልቁ ላይ አድርገኛ። ደቂቃ ከመስጠት በፊት እየሞከርኩ ነው፣ አልቻልኩም። አተልቁት እስኪ ዳኒ።
ወገን ሳሚ አትልቀኝ እንጂ አንተ በእኔ አትጨክነዋል። አልቻልኩም። ኤቨን ያዲ መጀመሪያ አንተ ራስን ኦኬ እሺ አንተ ለቀ እዚህ ጋር እንደምታዩት ሉክ ዲስ አዳም በአዳም ምክንያት ኃጢአተኛ ሆነናል። እዚህ ጋር ይታያችኋል አይደል? በአዳም ምክንያት ኃጢአተኛ ሆነናል። በክርስቶስ ደግሞ ራይቸስ ሆነናል፣ ጻድቅ ሆነናል። ጥያቄው በክርስቶስ ራይቸስ የሆነው እንዴት ነው? ሁላችንም ክርስቶስ ስለሞተ ብቻ ራይቸስ ሆነናል? አይደለም። ክርስቶስ ሞተ፣ እኛ አመንን። የጸሐፊው ፓራላሊዝም እንደዛ ነው። ክርስቶስ ሞተ፣ እኛ አመንን፣ ከዛ ራይቸስነሱን ተቀበል። ያላመኑ ሰዎች ራይቸስ ሊሆኑ አይችሉም። ጸሐፊ ነው ያወዳድር ያለው። ልክ እንደዚሁ ደግሞ አዳም አለ። ከዛ አዳም በሱ ምክንያት ኃጢአተኛ ይሆናል። በመካከል ልክ ማመን እንዳለው ሁላ ኃጢአትን መስራት አለ። ስለዚህ ወዴት ነው የሚመራን? ወደዚህ ነው ይመራን። ወደ ኮምፒውተሩ ሊሰራችሁና ጀስት እዚህ ጋር በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁም በአንዱ መታዘዝ ደግሞ ብዙዎች ጻድቃን ይሆናሉ። በዚህኛው በኢየሱስ መታዘዝ እኛ አምነን ነው። ስለዚህ በአዳም ደግሞ ሰርተን የሚለውን ኬታ መጣ ካላችሁኝ ይኸው እዚህ ጋር እንመጣለን። እንዲሁም ሁሉም ኃጢአትን ስላደረጉ። ስለዚህ ኃጢአት ሳታደርግ ኃጢአተኛ የምትሆንበት መጽሐፍ ቅዱሳዊ አግባብ የለም። ስላደረጉ ነው የሚለው እና ጨርሰናል። ቴንክ ዩ። ስላደረግ በቀጥታ ተጽፎላል። እሺ ዳንኤ እናመሰግናለን ስለተወያየን።